ሰላም ሰላም የነጅ ማትስ አካዳሚ ቤተሰቦች እንደምናችሁ፣ ነጃት ነኝ ከነጅ ማትስ አካዳሚ። በዛሬው ቪዲዮ ደግሞ 5 ለኢንትራንስ ኤግዛም ያዘጋጃችኋለሁ ያልኳቸውን ጥያቄዎች ይዤላችሁ መጥቻለሁ። ከዚህ በፊት ባለው ቪዲዮም እንደዚሁ ተመሳሳይ 5 ሌሎች ጥያቄዎችን ይዤላችሁ መጥቻለሁ። እነሱንም ሄዳችሁ ቼክ ማድረጋችሁን እንዳትረሱ። ላይክ፣ ኮሜንት፣ ሼር ማድረግ እንዳይረሳ። ሰብስክራይብ ሳትሉ ደግሞ የቤተሰባችን አካል ሳትሆኑ ቪዲዮ እንዳልጀምሩት ለስቀው። እሺ የመጀመሪያው ጥያቄ ምንድን ነው የሚለው what is the solution set of the equation given below ይለናል። የተሰጠን ኢኩዌሽን ደግሞ log x plus 1 to the base 4 minus 2 times log x to the base 4 is equal to 0.5 ነው። የተሰጡን ቾይዞች አሉ። ስለዚህ የምናውቃቸውን የሎጋሪዝም ፕሮፐርቲዎች እየተጠቀምን ይሄንን ጥያቄ እንሰራለን ማለት ነው። በቀጥታ ወደ ሶሉሽኑ እንሂድ። መጀመሪያ ሶሉሽን ሴቱ መፈለጋችን ከመጀመራችን በፊት የኢኩዌሽናችንን ዶሜን ማስቀመጥ አለብን ማለት ነው። ዶሜናችንን ለምንድን ነው የምናስቀምጠው? ይሄ ኢኩዌሽን ሶሉሽናችን ላይ ሪስትሪክሽን ሊኖረው ስለሚችል ሪስትሪክሽኑን ለማወቅ ዶሜናችንን እናስቀምጣለን ማለት ነው። ስለዚህ ማንኛውም ሎጋሪዝም ፋንክሽን እዚህ ጋር የምናስቀምጠው ቁጥር ከዜሮ የበለጠ መሆን አለበት። ስለዚህ ለዚህኛው ኤክስ ፕላስ 1 is always greater than 0 እንላለን። which means x is greater than minus 1 ሁሉ ጊዜ ለዚህኛው ኢኩዌሽን x ከኔጌቲቭ 1 የበለጠ ቁጥር መሆን አለበት ማለት ነው። ለዚህኛው ደግሞ እንዳልኳችሁ እዚህ ጋር በኤክስ ቦታ የምናስቀምጠው ሁሉ ጊዜ ከዜሮ የበለጠ ቁጥር መሆን አለበት። ስለዚህ እነዚህ ሁለቱን ደግሞ ኮምባይን ስናደርጋቸው ዶሜናችን ምን ይሆናል? x greater than 0 የሚለው ለጋራ ዶሜን ይሆንልናል ማለት ነው። ደን በቀጥታ ወደ ሶሉሽን ሴት መፈለግ እንሄዳለን ማለት ነው። ስለዚህ የተሰጠን ኢኩዌሽን ምንድን ነው? ሎግ ኤክስ ፕላስ 1 ቱ ዘ ቤዝ 4 ማይነስ ትዋይስ ሎግ ኤክስ ቱ ዘ ቤዝ 4 ኢዝ ኢኳልስ ቱ 0.5 የሚለውን የተሰጠን ማለት ነው። ስለዚህ የምናውቀው ከዚህ ስንጀምር ለምሳሌ የምናውቀው የሎጋሪዝም ፕሮፐርቲ ምን ይለናል? ሎግ ኤም ሬዝ ቱ ኤን ቱ ዘ ቤዝ ቢ ማለት ይለናል። እችኛዋን ኤክስፖነንት ወደዚህ ኮፊሸንት አድርገን መጻፍ እንችላለን ይለናል። ኤል ታይምስ ሎግ ኤም ቱ ዘ ቤዝ ቢ ማለት ነው ይለናል። ስለዚህ እዚህ ጋር ኤክስፖነንት የነበረች ቁጥር ወደ ኮፊሸንት መጥታ እዚህ ጋር አለች ማለት ነው። ስለዚህ መልሰን እዚህ ጋር ኤክስፖነንት አድርገን መጻፍ እንችላለን። ሌላ ደግሞ እዚህ ጋር 0.5 ተሰጥቶናል። 0.5 ማለት ምን ማለት ነው? 1/2 ማለት ነው። ስለዚህ ወደ ፍራክሽን ፎርሙ ቀይረን እንጽፈዋለን ማለት ነው። ስለዚህ እስቲ ጻፈው ሎግ ኤክስ ፕላስ 1 ቱ ዘ ቤዝ 4 ማይነስ 2 የነበረችው ወደ ኤክስፖነንት ያለች። ስለዚህ ሎግ ኤክስ ስኩዌር ቱ ዘ ቤዝ 4 ኢዝ ኢኳልስ ቱ 0.5 የነበረው 1/2 አድርገን እንጽፈዋለን ማለት ነው። ደን ስንቀጥል ደግሞ ምንድነው የምናደርገው? እነዚህ ሁለት ተመሳሳይ ቤዝ ያላቸውን ሎጋሪዝሞች ወደ አንድ መሰብሰብ ነው። ምን እናውቃለን? ሎግ ኤም ማይነስ ሎግ ኤን ማለት ሎግ ኦፍ ኤም ኦቨር ኤን ማለት ነው። ኤም ኦቨር ኤን ማለት ነው። ስለዚህ እዚህ ጋር ምን ማድረግ እንችላለን? ሎግ ኤክስ ፕላስ 1 ኦቨር ኤክስ ስኩዌር ቱ ዘ ቤዝ 4 አድርገን መሰብሰብ እንችላለን ማለት ነው። which is equal to 1/2 ማለት ነው። ወደ ሀይት ቀየር ነው ማለት ነው። ሌላ ደግሞ ፕሮፐርቲ ምን እናውቃለን? ሎግ ኤም ቱ ዘ ቤዝ ቢ ኢዝ ኢኳልስ ቱ ኤክስ ከተባለ ይሄንን ወደ ኤክስፖነንት ፎርም ስንቀይረው ምን ይሆናል? ቢ ሬዝ ቱ ኤክስ ኢዝ ኢኳልስ ቱ ኤም ይሆናል ማለት ነው። ወደ ኤክስፖነንት ፎርም ስንቀይረው ቤዛችን አይቀየርም። ከኢኳሊቲ ሳይን በኋላ የነበረው ኤክስፖነንት ይሆናል። ሎጋሪዝማችን ላይ የነበረው ደግሞ መልሳችን ይሆናል ማለት ነው። ስለዚህ ይሄኛውን በተመሳሳይ ወደ ኤክስፖነንት ፎርም መቀየር ከፈለገ ምንድን ነው የምናደርገው? 4 ሬዝ ቱ 1/2 ኢዝ ኢኳልስ ቱ ዋት? ኤክስ ፕላስ 1 ኦቨር ኤክስ ስኩዌር ይሆናል ማለት ነው። ኤክስ ፕላስ 1 ኦቨር ኤክስ ስኩዌር ይሆናል ማለት ነው። እዚሁ ላይ እንዳለ 4 ሬዝ ቱ 1/2 ማለት
4 ሬዝ ቱ ማለት 1 ኦቨር 2 ማለት ማንኛውም ቁጥር ኤ ሬዝ ቱ 1 ኦቨር 2 ስንል ምን ማለት ነው? ራዲካል ማለት ነው። ራዲካል ኤ ማለት ነው። ስለዚህ ይሄ ምን ይሆናል? ራዲካል 4 ይሆናል። ራዲካል 4 ማለት ደግሞ ራዲካል 4 ማለት 4 ፐርፌክት ስኩዌር ስለሆነ ምን ሆኖ ይወጣል? ሁለት ሆኖ ይወጣል ማለት ነው። ስለዚህ እዚህ ጋር ሁለት ብለን መቀየር እንችላለን። እሺ እዚህ ጋር ያቆምኩት 4 ኦቨር 4 ሬዝ ቱ 1 ኦቨር 2 ማለት ራዲካል 4 ነው ተባባልን። ራዲካል 4 ማለት ደግሞ ሁለት ማለት ነው። ስለዚህ 2 is equals to x plus 1 ኦቨር ኤክስ ስኩዌር አድርገን መቀየር እንችላለን ማለት ነው። ስለዚህ ይሄንን እዚህ ጋር ክሪስክሮስ ስናደርገው ምን እናገኛለን? twice ኤክስ ስኩዌር is equals to ኤክስ ፕላስ 1 እናገኛለን። እነዚህ ሁለቱን ኤክስፕሬሽኖች ወደ ቀኝ ሳዞር ወደ ግራ ሳዞራቸው ምን አገኛለሁ? 2x ስኩዌር ማይነስ x ማይነስ 1 is equals to 0 አገኛለሁ ማለት ነው። which is a quadratic equation። ስለዚህ ኳድራቲክ ኢኩዌሽንን ደግሞ ሶሉሽኑን ስንፈልግ ምን ሜትድ መጠቀም እንችላለን? ፋክተራይዚንግ ሜትድ መጠቀም እንችላለን። ፋክተራይዝ ማድረግ እንችላለን። ስለዚህ ይሄን ኢኩዌሽን ደግሞ ፋክተራይዝ ሳደርገው ምንድን ነው የምጠቀመው? ተባዝተው 2 ታይምስ ኔጌቲቭ 1 ተባዝተው ማይነስ 2 የሚሰጡ ተደምረው ደግሞ እዚህ ጋር ያለውን ኮኤፊሽንት የሚሰጡ which is ማይነስ 1 ሲደመሩ ማይነስ 1 ሲባዙ ደግሞ ማይነስ 2 የሚሰጡ ሁለት ቁጥሮች ይፈልጋሉ። እነሱ ሁለት ቁጥሮች እና ማለት ነው ማይነስ 2 ማይነስ 2 ፖዚቲቭ 1 ናቸው። ሲባዙ ኔጌቲቭ 1 ሲደመሩ ሲባዙ ኔጌቲቭ 2 ሲደመሩ ደግሞ ኔጌቲቭ 1 ይሰጡናል። ስለዚህ እዚህ ጋር ላስገባው እስኪ 2x ስኩዌር ማይነስ 2x ፕላስ x ማይነስ 1 is equals to 0 ናል። ኔጌቲቭ 2x ፕላስ x ማለት ማይነስ x ነው። ስለዚህ ምንም የጨመርኩት ነገር የለም። ኤክስፕሬሽኑን ጀስት ሪአሬንጅ ያደረጉት ወደ ሁለት ቀየርኩት እንጂ ምንም የጨመርኩት የቀነስኩት ነገር የለም ማለት ነው። ስለዚህ በዚህ ከሁለቱ ላይ ኮመን ውሰድ። እዚህ ጋር 2x አለ፣ እዚህ ጋር 2x አለ። ስለዚህ 2x ኮመን ሶስት ምን ይቀራል? እዚህ ጋር x ይቀረኛል፣ x እዚህ ጋር ደግሞ ማይነስ 1 ይቀረኛል፣ ፕላስ እዚህ ጋር ማይነስ 1 አለ። ስለዚህ 1 ታይምስ x ማይነስ 1 is equals to 0 ነው። ስለዚህ ይሁት እዚህ ጋር x ማይነስ 1 እዚህ ጋር x ማይነስ 1 የጋራ መውሰድ ይችላል ማለት ነው። ምን ይቀረኛል? 2x እዚህ ጋር ፕላስ 1 አለኝ ታይምስ x ማይነስ 1 ደግሞ የጋራ ወሰድ which is equal to 0 ላለው ማለት ነው። ስለዚህ ምን ነው ማድረገው? ሁለቱንም 0 0 ኢኳል የሚሆንበትን እንፈልጋለሁ። እዚህ ጋር 2x ፕላስ 1 is equal to 0 ላለው እዚህ ጋር ደግሞ n ሁለት ሶሉሽን ያለኝ x ማይነስ 1 is equal to 0 ላለው ማለት ነው። ስለዚህ የሁለቱን 0 እፈልጋለሁ። 2x is equal to negative 1 over 2 over 2 x is equal to minus 1 over 2 አንድ ሶሉሽን ሲሆን x is equal to 0 plus 1 x is equal to 1 is another solution ማለት ነው። ስለዚህ ከሁለቱ ሶሉሽን ደግሞ መጀመሪያ ላይ ምን አስቀምጠናል? ሪስትሪክሽን አስቀምጠናል። ያስቀመጥነው ሪስትሪክሽን ደግሞ ምንድን ነው የሚለን? x is greater than 0 ነው የሚለን ኤክስ ሪስትሪክሽናችን ማለት ነው። ስለዚህ ቁጥራችን ሶሉሽናችን ምን መሆን አለበት? ከዜሮ የበለጠ ቁጥር መሆን አለበት። ስለዚህ x is equal to negative 1 over 2 አይሆንም ሶሉሽን ማለት ነው። ስለዚህ ሶሉሽናችን ብቸኛው ምንም የሚሆን x is equal to 1። ስለዚህ our solution set is 1 which is on choice C ይሆናል ማለት ነው። ስለዚህ መልሳችን ምንድነው? choice C ላይ የሚገኘው 1 ነው ማለት ነው። እሺ ሁለተኛው ጥያቄያችን ደግሞ ከgrade 12 chapter 1 from sequence and series. What is the seventh term of the arithmetic sequence whose third term is -4 and the common difference is 5 ይለናል። ስለዚህ ሶሉሽናችን የሚሆነው ምንድነው? የተሰጠን ምንድነው? third term ተሰጥቶናል a3 which is -4 ተሰጥቶናል። common difference ተሰጥቶናል which is 5 የተጠየቅነው ደግሞ ምንድነው? a7 ነው ማለት ነው። ስለዚህ the nth term of an arithmetic sequence እንዴት ነው የሚፈለገው? by the formula an is equals to ak plus n minus k times the common difference ነው ማለት ነው። ስለዚህ የተጠየቅነው ምንድነው? a7 ነው። ስለዚህ a7 is equals to ak which is a3 የተሰጠን a3 plus n
ኤን ማለት ይኸው እዚህ ጋር 7 ነው ማይነስ ኬ 3 ነው 3 ታይምስ the common difference which is 5 ማለት ነው። ስለዚህ ኤስ3ያችን ምንድን ነው ማይነስ 4 ፕላስ 7 ማይነስ 3 is 4 times 5 ማለት ነው። ማይነስ 4 ፕላስ 4 times 5 ስንት ነው 20 ነው። ስለዚህ 20 ማይነስ 4 ይሆናል ማለት ነው። ስለዚህ መልሳችን ምን ይሆናል 16 ይሆናል ማለት ነው። ኤ 7ናችን። ስለዚህ የአርትሜቲክ ሲኩዌንሳችን ሰባተኛ ተርም ምንድን ነው 16 ነው which is on choice C። እሺ ሶስተኛ ጥያቄያችን ከዛው ከሲኩዌንስ ኤንድ ሲሪስ ቻፕተር what is the sum of the series summation of 2 raised to 2n plus 1 over 5 raised to n minus 1 ነው የሚለው የተጠየቅነው ሰማችንን ነው። ሰም ኦፍ ኢንፋይናይት ሲሪስ የሚፈለግበት የራሱ ፎርሙላ አለ። ስለዚህ ወደ ሶሉሽናችን ስንሄድ የተጠየቅነው ምንድነው ሰም ነው። ሰም ኦፍ ኢንፋይናይት ሲሪስ ደግሞ እንዴት ነው የምንፈልገው s is equal to a over which is the first term ማለት ነው a over 1 over r ነው 1 minus r ነው r ደግሞ ኮመን ሬሾአችን ማለት ነው። ስለዚህ መጀመሪያ ወደ ሰማችን ከመሄዳችን በፊት የተሰጠንን ሲሪስ ሲምፕሊፋይ ማድረግ አለብን ኤክስፕሬሽኑ ማለት ነው። ስለዚህ ኤክስፕሬሽኑ የተሰጠን ምንድነው 2 raised to n plus 1 over 5 raised n minus 1 ነው። ሲምፕሊፋይ ስናደርገው ይሄ ማለት 2 raised to n times 2 raised 1 over 5 raised to n times 5 raised to negative 1 ማለት ነው። ምክንያቱም ኮመን ቤዝ ያላቸው ከሆኑ a raised x times a raised y ማለት a raised x plus y አድርገን መጻፍ እንችላለን ማለት ነው። ስለዚህ በዚህ መሰረት እንደዚህ አድርገን ሲምፕሊፋይ እናደርገዋለን ማለት ነው። ስለዚህ እዚህ ጋር ምን እናገኛለን 2 አለ ከዛ 5 raised to minus 1 ማለት እዚህ ጋር ኦቨር ላይ ስለሆነ ወደ ላይ ሲሄድ እቺ ኔጌቲቭ ፖዚቲቭ ትሆናለች። ስለዚህ ታይምስ 5 ከዛ ምን እናገኛለን 2 እቺኛዋንም እንደዚሁ ሲምፕሊፋይ ስናደርጋት 2 raised to 2n ማለት 2 raised to 2 over ታይምስ n ማለት ነው። ስለዚህ 2 ስኩዌር ማለት ደግሞ ምንድነው 4 ነው። ስለዚህ ይሄ 4 raised to n ብለን መቀየር እንችላለን። ስለዚህ እዚህ ጋር ምን አለ 4 raised to n over 5 raised to n። ድጋሚ ይሄንን ሲምፕሊፋይ ስናደርገው 2 times 5 10 ነው። 10 times ተመሳሳይ የሆነ ኤክስፖነንት ነው ያላቸው። ስለዚህ ቁጥሮቹን ለብቻ ወስደን ኤክስፖነንቱን አንድ መውሰድ እንችላለን ማለት ነው። ስለዚህ 4 over 5 raised to n አድርገን መቀየር እንችላለን ማለት ነው የሲሪየሳችንን ኤክስፕሬሽን። ስለዚህ ፋይናሊ ሲሪየሳችን ወደዚህ ሲምፕሊፋይድ ሆነ ማለት ነው። ስለዚህ የምንፈልገው ምንድን ነው the summation of n starts from 0 to positive infinity 10 times 4 over 5 raised to n ነው። ስለዚህ ፈርስት ተርማችንን ስንፈልግ a1አችንን ስንፈልግ a1አችን n ከዜሮ ነው የሚጀምረው። ስለዚህ n ቦታ ላይ 0 ስናደርግ 10 times 4 over 5 raised to 0 ይሆናል። ማንኛውም ቁጥር raised to 0 ከሆነ ቫልዩ 1 ነው የሚሆነው። ስለዚህ 10 times 1 10 ይሆናል ማለት ነው። ስለዚህ our first term is 10። ኮመን ሬሾአችን ደግሞ ነች። ኮመን ሬሾአችን r which is equal to 4 over 5 ማለት ነው። 4 over 5 ማለት ነው። ስለዚህ ቀጥታ ወደ ምንድነው የምንሄደው ሳማችንን ነው ለምፈልግ ሳማችን ፎርሙላ ይሄ ነው ተብለናል። ስለዚህ ፈርስት ተርማችን 10 ነው። 10 over 1 minus ኮመን ሬሾአችን ይሄ 4 over 5 ነው። 4 over 5 እናደርጋለን ማለት ነው። ስለዚህ ምን ይሆናል 10 over እዚህ ጋር ክሪስ ታረጉ 5 minus 4 over 5 ይሆናል which is 1 over 5 ይሆናል ማለት ነው። ስለዚህ both sides ከላይም ከታችም በ5 እናባዛው። እዚህ ጋር በ5 እዚህ ጋር በ5 ምናባዛው 5 times 5 ካንሰል ያደርጋል እዚህ ጋር። ስለዚህ ምን ይቀራል 10 times 5 ይቀራል which is 50 ማለት ነው።
ስለዚህ our sum is 50 which is on choice C. ጋይስ ላይክ ኮሜንት ሼር ማድረጋችሁን ሰብስክራይብ ማድረጋችሁን እንዳትረሱ። ሌሎች ጥያቄዎች ካሏችሁ ኮሜንት ላይ አሳውቁኝ። ሌትስ ጎ ወደ ቀጣዩ ጥያቄ። አራተኛው ጥያቄ ደግሞ from chapter 2 grade 12 from the introduction to calculus for f of x which is equal to x squared times radical to x plus 12, what is the equation of the tangent line to the graph of f of x at x is equal to 2 ነው የተባለው። ታንጀንት ላይን ቱ ዘ ፋንክሽን የተጠየቀ ነው። ስለዚህ ታንጀንት ላይን ለማግኘት መጀመሪያ የተሰጠን ፖይንት አለ x ኢኳልስ ቱ 2 ተሰጥቶናል። ስለዚህ x ኢኳልስ ቱ 2 ላይ የy ቫልዩ እንፈልጋለን። የy ቫልዩ ስንፈልግ ምንድነው የምናደርገው? በቀጥታ ፋንክሽናችን ውስጥ ነው የምንተካው ማለት ነው። ስለዚህ y ኢኳልስ ቱ x ማለት 2 ነው። 2 ስኩዌር ራዲካል 2 ታይምስ 2 plus 12 ይሆናል which is 2 squared is 4 radical 2 times 2 4 plus 12 16 ይሆናል። 16 perfect square ነው ሲወጣ ምን ሆነ ይወጣል 4 ይሆናል። ስለዚህ 4 times 4 ድጋሚ 16 ይሆናል ማለት ነው የy ቫልዩአችን። ስለዚህ ፖይንታችን ምንድነው 2 16 ነው ማለት ነው የተሰጠን 2 16 at this point what is the equation of the tangent line የተጠየቀው። ስለዚህ ታንጀንት ላይን ኢኩዌሽናችን ስንፈልግ ምንድነው ላይን ኢኩዌሽናችን በፖይንት ስሎፕ ፎርሙላ መሰረት y is equals to y minus y1 is equals to m times x minus x1 እነዚህ የተሰጡ ፖይንቶች ሲሆኑ m ደግሞ ምንድነው ስሎፓችን። ስለዚህ ስሎፓችንን ለማግኘት ምን ማወቅ አለብን? መጀመሪያ የፋንክሽናችንን ዴሪቬቲቭ መስራት አለብን ማለት ነው። ስሎፕ ማለት ዴሪቬቲቫችን ማለት ነው። ፈርስት ዴሪቬቲቫችን ነው። ስለዚህ ኤክስ ዴሪቬቲቭ አት ኤክስ እንስራ ማለት ነው። ስለዚህ ይሄ ሁለቱ በመልቲፕሊኬሽን የተያያዙ ናቸው። ስለዚህ የመልቲፕሊኬሽን ፕሮፐርቲ ነው የምንጠቀመው። ምንድነው የምናደርገው? መጀመሪያ እችኛዋን ኤክስ ስኩዌር ዴሪቬቲቭ እናደርጋለን። ኤክስ ስኩዌር ዴሪቬቲቭ ታይምስ እችኛዋ ዴሪቬቲቭ ሳትደረግ 2x + 12 ፕላስ እንደልና ደግሞ ቀጣይ ያለውን ደግሞ ራዲካሉን ዴሪቬት አድርገን multiplied by the first term ነው ማለት ነው። ስለዚህ እዚህ ጋር x ስኩዌር ዴሪቬት ስናደርገው ምን እናገኛለን? 2x እናገኛለን multiplied by 2x + 12 እናገኛለን። ፕላስ እንልና እዚህ ጋር አሁን ይሄ ቼን ሩል ያስፈልገናል። ምክንያቱም ይሄ ኮምፖዚት ፋንክሽን ነው። እዚህ ጋር ራዲካል አለን፣ እንደገና ደግሞ ከውስጡ ሌላ ፋንክሽን አለ። ስለዚህ በቼን ሩል ነው ምንሰራው። ስለዚህ ምንድነው የምናደርገው? መጀመሪያ ራዲካሉን ዴሪቬት እናደርጋለን። ራዲካሉን እንዴት ነው ዴሪቬት የምናደርገው? ራዲካል ዩ ዴሪቬቲቭ ማለት 1/2 ራዲካል ዩ ማለት። ስለዚህ እቺን ዴሪቬት ስናደርጋት ምን እናገኛለን? 1/2 ራዲካል 2x + 12 እናገኛለን ማለት ነው። ከዛስ ኮምፖዚት ፋንክሽን ነው ብያቸዋለሁ። ውስጥ ያለውን ደግሞ ዴሪቬት ማድረግ አለብን። እቺኛዋን ዴሪቬት እናደርጋታለን። ምን እናገኛለን? 12 ኮንስታንት ነው። ስለዚህ ዴሪቬት ሲደረግ 0 ነው የሚሆነው። 2x ደግሞ ዴሪቬት ስናደርግ 2 ብቻዋን ትቀራለች። ስለዚህ ታይምስ 2 ታይምስ እዚህ ጋር ነው x ስኩዌር አለ። እዚህ ጋርም 2 አለ፣ እዚህ ጋርም 2 አለ። ስለዚህ ካንስል አውት ያደርጋሉ። ምን ይቀራል? 2x ራዲካል 2x + 12 ፕላስ ይቀርና እዚህ ጋር x ስኩዌር ስላለው እንደዚህ እናመጣለን። x ስኩዌር ኦቨር ራዲካል 2x + 12 ይቀራል ማለት ነው። ስለዚህ ስሎፓችንን ስንፈልግ ምንድነው የተሰጠን ፖይንት ላይ ነው የምንፈልገው። አቱ ስለሆነ የተባለው ስለዚህ ዴሪቬቲቫችን f ዴሪቬቲቭ አት 2 እንፈልጋለን ማለት ነው። ስለዚህ በx ቦታ 2 እንተካለን። እዚህ ጋር 2 ስናስገባ 2 times 2 4 ራዲካል 2 times 2 4 + 12 16 እንደቀድሞ ፕላስ 2 ስኩዌር 4 ኦቨር እዚህ ጋር ምንድነው 16 ነው የምናገኘው። 16 ከራዲካል 16 ነው የምናገኘው። ስለዚህ እዚህ ጋር 16 ከራዲካል ሲወጣ 4 ይሆናል። 4 times 4 16 ፕላስ 16 ከራዲካል ሲወጣ እዚህ ጋር 4 ይሆናል። 4/4 1 እናገኛለን ፕላስ 1 which is equal to 17 ማለት ነው which is our slope
ስሎፓችን ነው 70። ስለዚህ እዚህኛው ኢኩዌሽን ኦፍ ላይናችን ላይ ታክተን እናስገባለን ማለት ነው። እስቲ እናስገባው። ስለዚህ ስሎፕ ስንት አግኝተናል? 17 አግኝተናል። ኤምሊስ ኮስቱ 17 አግኝተናል። ስለዚህ ኢኩዌሽን ኦፍ ላይናችንን ስንፈልግ ፖይንቶቹን እንተካለን። እዚህ ጋር ምን አለ? ዋይ ኢዝ ኢኳል ማይነስ ዋይ ዋን ዋይ ዋናችን ይኸው 16 ነው። እዚህ ኮስቱ ስሎፓችን አግኝተናል 17 ኤክስ ማይነስ ኤክስ ዋን which is 2 እዚህ ጋር ማቋም እንችላለን። እንደገና 16 ወደዛ ብንወስደው y is equals to 17 times x minus 2 plus 16 is our equation of the tangent line ማለት ነው። ስለዚህ እንደዚህም አድርገን ማስቀመጥ እንችላለን። እንደገና ስሎፓችንን ዲስትሪቢዩት አድርገን ለምሳሌ 17ን ዲስትሪቢዩት ማድረግ ምን ይሆናል? y is equals to 17x minus 34 plus 16 ይሆናል which is equal to 17x minus 18 አገኛለሁ ማለት ነው። ስለዚህ y is equal to 17x minus 18 ነው። ሌላኛው ኢኩዌሽን ኦፍ አር ታንጀንት ላይን ነው ማለት አቀማመጣቸው ነው የሚጠየው እንጂ ተመሳሳይ ናቸው። ይሄ ተመሳሳይ ነው ማለት ነው። ስለዚህ ምርጫ ውስጥ ስትቀመጡ እንዳትቸገሩ ማለት ነው። ወደ ቀጣዩ ጥያቄ እንሂድ። አምስተኛው ላይ የመጨረሻው ጥያቄያችን ምን ይላል? In triangle ABC, the measurement of angle B is 90 degree and the measurement of angle A is 30 degree. Then the measurement of the length BC is 11 centimeter. Then what is the length of the side AC ነው የሚለው። ስለዚህ መጀመሪያ እስኪ ዲያግራሙን እናስቀምጥ። የትራያንግላችንን ዲያግራም እናስቀምጥ። ትራያንግላችን ራይት አንግል ትራያንግል ነው፣ ምክንያቱም አንዱ 90 ዲግሪ ነው ተብለናል። ስለዚህ እቺ 90 ዲግሪ ከሆነች ራይት አንግል ትራያንግል ይሆናል። ሜዠርመንት ኦፍ አንግል ቢ ኤ እዚህ ጋር ነው፣ ሲ እዚህ ጋር ነው። ሜዠርመንት ኦፍ አንግል ኤ ደግሞ ስንት ነው ተብለናል? 30 ዲግሪ ነው ተብለናል። then the measurement of the side BC 11 ሴንቲሜትር ነው ተብለናል። የተጠየቅነው የትኛው ነው? የዚህ ሳይድ የኤሲ ነው። ይሄ ራይት አንግል ትራያንግል ከሆነ ይሄ ምንድነው? ሃይፖትነሱ ነው ማለት ነው። ስለዚህ ሃይፖትነሱ ከሆነ ምንድነው? የትሪጎኖሜትሪ ፕሮፐርቲዎች መጠቀም አለብን ማለት ነው። ስለዚህ አንግል ኤን ተጠቅመን እስኪ እንስራ። አንግል ኤ ለምሳሌ ሳይን 30 ዲግሪ ካለ ሳይን እንዴት ነው የምንፈልገው? ሳይን ማለት ሳይን ቴታ ማለት ምንድን ነው? ኦፖዚት ሳይድ ኦቨር ሃይፖትነስ ነው። ስለዚህ የአንግል 30 ዲግሪ ኦፖዚት ሳይዱ ምንድን ነው? ይሄ ነው ቢሲ ነው። ስለዚህ ቢሲ ኦቨር ኤሲ ይሆናል ማለት ነው። ስለዚህ ስናስገባ ሳይን 30 ዲግሪ is 1 over 2 is equal to the measurement of side BC is 11 centimeter over AC ማለት ነው። ስለዚህ ክሪስ ክሮስ ነው የምናደርገው። measurement of side AC is equals to 11 times 2 centimeter which is equal to 22 centimeters which is on choice